ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በመሃል ሳይንት ወረዳ ታይካ ነገስት አትሮንስ ማርያም ገዳም አቅራቢያ የሚገኙ ነዋሪዎች በከፍተኛ ስጋት ውስጥ መሆናቸው ተገለጸ። የካቲት 28 ቀን 2018 ዓ.ም በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በምትገኘው ርዕሰ አድባራት ታይካ ነገስት አትሮንስ ማርያም ገዳም 5 የቤተ ክርስቲያን አገልጋዮች መገደላቸውና ከ26 በላይ የሚሆኑ አገልጋዮች ላይም ጉዳት መድረሱ ይታወሳል። በአካባቢው በተደጋጋሚ በተፈጸመ የከባድ መሳሪያ ተኩስ ምክንያት በገዳሙ የነበሩ ከ60 በላይ የአብነት ተማሪዎችና ከሞት የተረፉ አገልጋዮች አካባቢውን ለቀው የሸሹ ሲሆን በአሁኑ ሰዓትም በአካባቢው የሚገኙ ነዋሪዎች በከፍተኛ ስጋት ውስጥ መሆናቸውን አሳውቀዋል። በኢትዮጵያና በአርሜኒያ መካከል ጠንካራ ሃይማኖታዊና ታሪካዊ ትስስር መኖሩ ተገለጸ። ይህ የተገለጸው በአዲስ አበባ የአርሜኒያ ኤምባሲ አዘጋጅነት በኢትዮጵያ ብሔራዊ ቤተ መዛግብት ወመዘክር አዳራሽ በአርሜኒያና በኢትዮጵያ ያለውን ሃይማኖታዊ፣ ታሪካዊና ወቅታዊ ሁኔታን የተመለከተ ዳሰሳ መካሄዱን ተከትሎ ነው። ዳሰሳው በባርቴክስ ናልባንዲን በተጻፈው በባንዲራ መሞት እፈልጋለሁ በተሰኘው መጽሐፍ ላይ ምስረታውን ያደረገ ነው። ዘመናትን የተሻገረው የአርሜኒያ ማህበረሰብ ለኢትዮጵያ ባበረከተው ሃይማኖታዊ፣ ታሪካዊና ምጣኔ ሀብታዊ አስተዋጽኦ በተለይም አሁን ላይ ላለው የሁለቱ ሀገራት የእህት ቤተ ክርስቲያንነት ጠንካራ ሃይማኖታዊ ግንኙነትና ትስስር መሰረት እንደጣለ ነው የተመላከተው። ከ26 አህጉረ ስብከት የተመረጡ 84 ደቀ መዛሙርት ተመረቁ። ጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት የኖረው ማህበር ከ26 አህጉረ ስብከቶች በመመልመል ከህዳር 1 ቀን ጀምሮ ሲያስተምራቸው የነበሩ 84 ደቀ መዛሙርትን አስመርቋል። ከ1990 ዓመተ ምህረት ጀምሮ ከተለያዩ አህጉረ ስብከቶች በአካባቢያቸው ቋንቋ ማስተማር የሚችሉ ደቀ መዛሙርትን እያስተማረ የሚገኘው አንድነት የኖረው ማህበሩ ከ2476 በላይ ደቀ መዛሙርትን ለአገልግሎት ማብቃቱም ተገልጿል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት ነው። ለቅድስት ቤተ ክርስቲያን የዜማና የኪነ ጥበብ አገልግሎት በእረኝነት መቆም እንደሚገባ ተገለጸ። በማህበረ ቅዱሳን ደብረ ማርቆስ ማዕከል ዜማና ኪነ ጥበባት አገልግሎት ዋና ክፍል ከወረዳ ማዕከላትና ከደብረ ማርቆስ ዩኒቨርሲቲ ለመጡ የክፍሉ አባላት የአሰልጣኞች ስልጠና ሰጥቷል። ስልጠናው ኦርቶዶክሳዊ የዜማ መሳሪያዎችና ኪነ ጥበብ እንዲሁም ኦርቶዶክሳዊ ቅዱሳት ስዕላት ላይ ያተኮረ ነው ተብሏል። ሰልጣኞቹ በዜማና ኪነ ጥበቡ ዘርፍ በእረኝነት መቆም እንደሚገባቸው ያሳሰቡት የደብረ ማርቆስ ማዕከል ጽሕፈት ቤት ኃላፊ ግዛቸው ባወቀ የሰለጠኑትን ተግባራዊ በማድረግ በዘርፉ ያለውን ክፍተት እንዲሞሉም አሳስበዋል። መረጃው በማህበረ ቅዱሳን የደብረ ማርቆስ ማዕከል ሚዲያ አገልግሎት ነው። የወልዲያ ማዕከል 52 በገና ደርዳሪዎችን አስመረቀም። በማህበረ ቅዱሳን የወልዲያ ማዕከል ዜማና ኪነ ጥበባት ዋና ክፍል በ18ኛ ዙር የበገና ስልጠና ከ6 እስከ 9 ወራት ያሰለጠናቸውን 52 የበገና ደርዳሪዎች አስመርቋል። ተመራቂዎቹ በተማሩት መሰረት የቤተ ክርስቲያንን የዜማ መሳሪያ ለትውልድ ማስተላለፍ እንደሚጠበቅባቸው ያሳሰቡት የማዕከሉ ሰብሳቢ አቶ አሰፋ ሞላ ናቸው። አቶ አሰፋ ሞላ አክለውም ይህንን የዜማ መሳሪያም በመማር በመጠበቅና ለምስጋና አገልግሎት በማዋል ምእመናንም አሻራቸውን እንዲያስቀምጡ ጥሪ አቅርበዋል። መረጃው በማህበረ ቅዱሳን የወልዲያ ማዕከል ሚዲያ ክፍል ነው። ቀጣይነት ያለው ትውልድን የማዳንና የመተካት አገልግሎት ተጠናክሮ መቀጠል እንዳለበት ተጠቆመ። በማህበረ ቅዱሳን የደሴ ማዕከል የሙያና ማህበራዊ አገልግሎት ዋና ክፍል 48 ካህናትን ጨምሮ 3 የጤና ባለሙያዎችና 9 የወረዳ ማዕከሉ አባላትን በቤተሰብ የማማከር አገልግሎት በኦርቶዶክሳዊ ጋብቻና የልጆች አስተዳደግ እንዲሁም በተለያዩ ጉዳዮች ላይ ትኩረቱን ያደረገ ስልጠና ሰጥቷል። የስልጠናው ዋና ዓላማ ቀጣይነት ያለው ትውልድን የማዳንና የመተካት አገልግሎቱን አጠናክሮ ማስቀጠል መሆኑም ተገልጿል። በስልጠናው የተገኙት የወረኢሉ ወረዳ ቤተ ክህነት ጽሕፈት ቤት ኃላፊ መርጌታ ኃይለ ሚካኤል ሙላቴ አገልግሎታችንን የበለጠ በማጠናከር ትውልድን የመታደግ ስራዎችን ልንሰራ ይገባል ሲሉ አሳስበዋል። መረጃው በማህበረ ቅዱሳን የደሴ ማዕከል ሚዲያ ክፍል ነው። ማዕከላት በአገልግሎት ይበልጥ ሊጠነክሩ እንደሚገባ ተጠቆመ። በማህበረ ቅዱሳን የደቡብ ማዕከላት ማስተባበሪያ በስሩ የሚገኙ 10 ማዕከላትና አንድ ልዩ ወረዳ ማዕከል የተካተቱበት የአንድነትና የልምድ ልውውጥ ጉባኤ መካሄዱ ይታወሳል። በጉባኤው የተገኙት የማህበሩ ዋና ስራ አስፈጻሚ መምህር ዋሲሁን በላይ ማዕከላት በአገልግሎት ይበልጥ እንዲበረቱም አሳስበዋል። ከ10 በላይ ማዕከላት የተሳተፉበት ጉባኤው የማህበረ ቅዱሳንን ተቋማዊ ለውጥ አተገባበር ደረጃውን ማየትና የማዕከላት ተቋማዊ ለውጥን መገንባት የሚያስችል አቅም ማጎልበትና ዓላማው ያደረገ እንደሆነም ተመላክቷል።
በተጨማሪም የጉባኤው ተሳታፊዎች በጉዳዩ ላይ በቂ እውቀት እንዲኖራቸውና ወደ ተግባር እንዲገቡም ለማመላከት የተዘጋጀ ጉባኤ መሆኑ ተመላክቷል። መረጃው በማህበረ ቅዱሳን የደቡብ ማዕከላት ማስተባበሪያ የሚዲያና ሕዝብ ግንኙነት አገልግሎት ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበረ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ የጣቢያችን መሰናዶች ጋር መልካም ቆይታም